እዚህ ዓለም ላይ የምናቃት ነገር በጣም ጥቂት ናት። ቲፕ ኦፍ ዘ አይስበርግ ናት። የማናቀው ነገር ብዙ ነው። እኔ አውቀዋለሁ ምን አሁን አንተ ልትነግረኝ ነው ስለዚህ ጉዳይ ካልሽ አዲስ ነገር አታውቂም። ወደ ህይወትሽ አዲስ ነገር አይገባም። አሁን እኮ ምን ማለት መሰለሽ ሰው ገቢውን ማሳደግ ከፈለገ ትላንትና የሚያውቀውን እውቀት ትላንትና ያለውን ልምድ ይዞ ተመሳሳይ ገቢ እኮ ነው የሚያገኘው። እስታካ ለማድረግ አይኔ በማውቀው መሄድ አለብኝ ካልሽ በፍጹም አትቀበል። አሁን ዓለም እንዴት እየሄደች ነው? እኔ እንዴት መሄድ አለብኝ? የሌሎች ሰዎች ኤክስፒሪየንስ ምን ይመስላል? እስኪ ልስማቸው፣ እስኪ ልይ፣ እስኪ ልሞክር ካልሽ ግን ዊነር ለመሆን ደግሞ በዚህ ዓለም ላይክ አሸናፊ ለመሆን ወይ ጌሙን መረዳት አለብሽ ወይ ጌሙን መቀየር አለብሽ። አሁን ምን ማለት ነው? እንደውም ኢሎን መስክ ምንድነው በቀረው ምን ኢንተርቪው ላይ ያለው ምንድነው የሚያስፈራ ሲለው እንደማላቃቸው ነገሮች ናቸው የሚያስፈሩ። ልክ ምን ማለት መሰለሽ አሁን 4 አይነት ነገሮች አሉ። ሜትሪክሱን ጥሎ መውጣት በጣም ከባድ ነው። የተገነባበት መንገድ ነው። ቀላል ምሳሌ ሲሰጥሽ ገጠር አይተሽ ከሆነ እንዲህ ጎጆ ቤት አለ፣ ሳር ነው እና የሆነ ደጋግሞ ወደ በሩ ለመድረስ የሚረገጥ መንገድ አለ። መንገድ ትበላለች፣ ሳሯ ትበላለች እና መንገድ ትሆናለች። እዛ ሰው ሁሉ የሚመጣው ሰው በሙሉ በዛች በተበላችዋ ሳሯ በተበላች ወይም አፈር በሆነ መንገድ ነው የሚሄደው። ዳርና ዳር እኮ ሳር ነው የሚያጅበው። ዳርና ዳር አይደል ድንበሩ። አሁን ሌላ ሰው መጥቶ በሳሩ ጋር አድርጎ ወደ በር አይሄድም። ለምን? አዲስ ዌይ ኦፍ ላይፍ መጀመር በጣም ከባድ። አዲስ ዌይ ኦፍ መንገድ ወር አዲስ ሮድ መክፈት በጣም ከባድ ነው። ያ የተበላችው ሳር ትቀልሻለች። በቃ መንገድ ናታ፣ እየመራችሽ እኮ ነው። አንቺ ሞኝ ነሽ እንዴ በሳሩ ላይ የምትሄጂው? ስለለመድሻት በዛ ትሄጃለሽ። ከባሽ አሁን የተገነባንበት ስሪታችን ያንን ነው የሚያሳየን። አሁን በአዲስ የሳር መንገድ መፍጠር አትችይም። ወደዛ ጎጆ ቤት ለመሄድ ኦልሬዲ በተበላችው የሳር መንገድ ነው የምትገቢው። አሁን ምን ማለት ነው? ከልጅነታችን ጀምሮ የሚነገረን ነገር አለ፣ የምንሰማው ነገር አለ፣ ናሬሽኑ አለ። አንድ ካቶሊኮች እንደሚሉት ልጅህን ከ3 ዓመት እስከ 9 ዓመት ስጠኝ፣ ከዛ በኋላ ወሰደው ነው የሚሉት አይደል? ቀርጸውት ይልኩታል። በቃ ከዛ በኋላ አንቺ ምንም ሼፕ ብታረጊው ኦልሬዲ እነሱ ባሳደጉት መንገድ ነው የሚሄዱ አይደል? ከልጅነታችን የሚነገረን ነገር አለ። እንዲሁ እንዲበል እንዲያድርግ ቤተሰብ ብቻ እኮ አይደለም፣ መንግስት የሚነግረን አለ፣ በቴሌቪዥናችን የሚመጣ በዙሪያችን ያሉ ሰዎች የሚነግሩ ወላጅ፣ ፋሚሊ፣ ደግሞ ዘመድ አዝማድ፣ ጎረቤት ኤቭሪዋን ተመሳሳይ ሀሳብ የሚነግርሽ ከሆነ አንቺ የተለየ ነገር ማሰብ ይከብድሻል። አዲስ ነገር ኢንተርቴይን ማድረግ ይከብድሻል። ያ በጣም ትልቅ ቻሌንጅ። ዊነር ለመሆን ደግሞ በዚህ ዓለም ላይ ላይክ አሸናፊ ለመሆን ወይ ጌሙን መረዳት አለብሽ ወይ ጌሙን መቀየር አለብሽ። አሁን ምን ማለት ነው? እኔ ቼዝ ጎበዝ ነኝ፣ አንቺ ደግሞ ዳማ ነው ጎበዝ ነች። እኔ ቼዝ ነው የምንጫወተው አልኩ እና እኔ ከሆንኩኝ ደግሞ አፐር ሃንድ ላይ አንቺን ማዘዝ የምችለው እኔ ከሆንኩኝ ራስሽን ቼዝ ለመቻል ማስተማር አለብሽ። እኔ ለማሻል ለምን በአንቺ ሜዳ መጥቻለሁ። ገባሽ? ጌሙን መቀየር አልችልም። ራስሽን ኮምፒተንት አድርገሽ ሬዲ ሆነሽ ማሸነፍ አለብሽ። ግን አቅሙ ካለሽ ግን እኔን መሞከር የምትችል ከሆነ አንተ ለምንድን ነው ቼዝ የምትጫወተው? ዳማ ትጫወታለሽ። ዳማ ብታስቀምጪ እና ዳማ ብቻውን ልታሸንፊኝ ትችላለሽ። ወይ በጌሙ ኤክሴል ማድረግ አለብሽ ወይ ጌሙን መቀየር አለብሽ አይደል? አሁን ምን ማለት ነው? ለምሳሌ አሁንም ፒራሚዱ ጫፍ ላይ ልውሰድሽ እና ለምሳሌ ሄድስ ኦፍ ስቴቶች እንዴት ነው የሚያስቡት የሚለውን እንዴ። ለምሳሌ ቻይና የና አሜሪካን የራሳቸውን ጌም ተጫውታ ነው እያሸነፈች ያለችው አይደለ? እና አሜሪካ ኢንዱስትሪያላይዝ አደረጉ ሀገራቸው። ከዛ ወደ ቴክኖሎጂ መጡ፣ ወደ ሰርቪሱ መጡ አይደል? ሃይቴክ ላይ ፎከስ አደረጉ። መጀመሪያ እኮ የዛሬ 100 ዓመት እኮ አብዛኛው የሚቀጠረው ሰው እኮ ኢንዱስትሪ ውስጥ ነው። መኪና፣ ስቲል ላይ፣ ይሄ የሆነ ማምረት ላይ ምናምን ላይ ነው አይደል? ከዛ እያደጉ ሲመጡ ሶፍት እንትኑ እያደገ መጣ። በኮምፒውተር በሶፍትዌር ሰርቪስ ኢንዱስትሪ ምናምን እያደገ ሲመጣ ሞር ኦፍ ሃይቴክ የሆነ ነገር ብዙ ጉልበት የማይጠይቅ ሌበር የማይፈልግ ማሰብ፣ ቁጭ ብሎ መስራት እና ክሬቲቪቲ የሚጠይቅ ነገር ላይ ፎከስ ማድረግ ጀመሩ። ከዛ እነዛን የጉልበት ስራዎችን አውትሶርስ አደረጉና እነ ቻይና ተቀበሏቸው አይደል? እንደዛ እኮ ነው የሆነው። ዳስ ዋይ አሁን ቻይና ኢንዱስትሪያላይዝድ ናት ከአሜሪካ በተሻለ ማለት ነው። እነዛ ተረከቧቸው ኢንዱስትሪ ሆኑ፣ እነዚህ ደግሞ ሰርቪሱን ያዙ አይደል? እነዛ ደግሞ ኢንዱስትሪውን ከተቀበሉ በኋላ ደግሞ በሂደት ወደ ሰርቪሱ መጡ ማለት ወደ ቴክኖሎጂው ወደ ምኑ ራሳቸውን እያሳደጉ መጡ። በራሳቸው ጌም ዊን ማድረግ ጀመሩ። ጃፓንም እኮ እንደዛው ነው። በአሜሪካ ጌም ተጫውታ ነው አይደል ትልልቅ ካምፓኒዎችን ፈጥራ እንትን ያለችው። ራሽያ ግን በአሜሪካ ጌም መጫወት አትችልም።
ምሳሌ አምርታም አንደ የህዝብ ቁጥሩ የማይፈቅድላትም ያለችበት ሪሶርስም አይፈቅድላትም የሰው የሥራ ካልቸራቸው ራሱ ለመፎካከር ራሽያ የምትፈልገው ጌሙን ዊን ማድረግ አይደለም ወይም በእነ አሜሪካ ጌም ተጫውታ ኦር ካፒታሊዝም ላይ ተጫውታ ዊን ማድረግ አይደለም የምትፈልገው ጌሙን መገልበጥ ነው የምትፈልገው ምን ማለት ነው ለምሳሌ አሁን እነ አሜሪካ አሁን ይሄንን ዓለም የሰሩበት ወይ ለምሳሌ በጣም ፓወርፉል ነገር እነሱ የያዙትን ነገር ፓወርፉል አድርገውታል ለምሳሌ አሁን አንድ አይፎን በምትገዥበት ብር የራሽያን አንድ ሙሉ ገልባጭ ስንዴ ሙሉ ገልባጭ ሲኖ ላይ ያለ ገልባጭ ስንዴ መግዛት አይችልም ያንቺ አይፎን ስልክሽ ምን ማለት ነው ግን እኮ ለሰርቫይቫል የትኛው ነው በጣም ኢምፖርታንት ምግብ አይደል ምግቡ ስንዴው አዎ ግን በጣም ውድ አድርገውታል ይሄን እነሱ የሚያመርቱትን ነገር የነሱ ሶፍትዌር ሰብስክራይብ ለማድረግ $10 $20 ያስከፍሉሻል ግን እኮ ያ ሰው እኮ ለማምረት $10 $20 አያጠፋም ሌቨሬጁን ነው የሚሸጥልሽ አይደል አብዛኛው ነገራቸው ላይት ዌት የሆኑ ካፒታሎችን ይጠቀሙና ግን በጣም በብዙ ጥፍ ያተርፉበታል አሁን ለምሳሌ ሪሶርስ ያላቸው ሀገራት ሪሶርሳቸውን ሸጠው ትንሽ ብር ነው የሚያገኙት እነዛ ግን ሪሶርስ አይደለም ይሸጣቸው የአእምሯቸውን ውጤት ይሸጣሉ እሱን ሪፕሊኬት ለማድረግ ብዙ ጊዜ አይፈጅም ብዙ ብር ያስገባሉ አሁን ሶፍትዌር አንቺ ፌስቡክ አንቺ ተጠቀምሽ እኔ ተጠቀምሽ ዛከርበርግ የሚያወጣው ላብ አለ የለም ግን የሚያመጣልሽ አድ የሚያስከፍላቸው የሚያገኘው ገቢ ግን ትልቅ ነው አይደል ግን ለምሳሌ አሜሪካ ስንዴ ብትልክ ግን ስንዴ ከላከችልሽ በኋላ በቃ የዛሬ ዓመት የሸጠችው ስንዴ ሁልጊዜ አታስከፍልሽም በዛ ስንዴ አይደል አሁንም ዘርታ አብቀላ ልፋት አለው ድካም አለ ያ የልፋቱ ዘመን እንዲመለስ ይፈልጋል ፑቲን ገባሽ ማለት ሪሶርስ ያላቸው ሀገራት አፐር ሃንድ እንዲይዙ ይፈልጋል ዳስ ዋይ ዩክሬንን የወረረው ለምሳሌ ዓለም ላይ 30% የሚሆነውን ስንዴ የሚሸፍኑት ራሽያ እና ዩክሬን ናቸው ያንን ከያዘ ዓለም ላይ ሰፕላይ ቼን የስንዴን ሰፕላይ ቼን መያዝ ይችላል ሰፕላዩን ከያዝሽ ደግሞ ዲማንድ ሰፕላዩን ከያዝሽ ዲማንዱን መቆጣጠር ስለምችል ዋጋውን መጨመር ትችላለሽ አንቺ ጋር ስንዴ ከሌለ ካጣሽ እኮ ስንዴ $10 የነበረው $100 ብለሽ ከራበሽ ለምን አገዥ ሰፕላይ ይቆጣጠራለሁ ዲማንዱን እንትን እላለሁ ጌሙን ገለብጠዋለሁ ማለት ነው ምን ልልሽ ነው ወደ ላይፋችን እናምጣ ያው የሀገራት ጨዋታ ነው አይደል ፒራሚዱ ጫፍ ላይ ያሉ ሰዎች የሚጫወቱት ጨዋታ የኛ ህይወት ደግሞ ጌሙን ዊን ማድረግ የምትሽው በሁለት መንገድ ነው ወይ ጌሙ ላይ ኤክሴል ታደርጊያለሽ ጎበዝ ትሆኛለሽ ኤክስፐርት ትሆኛለሽ ማሸነፍ ትችላለሽ ካልቻልሽ ደግሞ ጌሙን ትገለብጫለሽ አሁን ዓለም የምትሄድበትን ወይ መገልበጥ አትችልም ለምሳሌ በቃ እኔ በሚሄድበት ወይ ድሮ በነበረው ወይ ዲግሪ ሰርቼ ተመርቄ ተቀጥሬ ምናምን ካልሽ አትችይም በቃ ሁኔታው አይፈቅድም ከባድ ምን ማድረግ አለብሽ ማለት ራስሽን ማስታረቅ ኦፍ ኮርስ ዲግሪ እንሰራለን እንማራለሁ መረቃል ነገር ግን ስኪል አለ አሁን የሚከፈለው ለወረቀት ለስኪል አሁን አንድ ሰው ሲቀጥርሽ አንቺ ኤዲተር ስትቀጥሪ አንተ ፊልም ተምራል አትዩ ኤዲት ማድረግ ትችላለህ አትችልም ስኪሉን ነው የምትገዢው ገባሽ ስኪል ታዳብሪያለሽ ገና ከዩኒቨርሲቲ ስኪልሽን እየሸጥ ስራ መስራት ትጀምራለሽ ኮምፒውተር ፕሮግራመር ሆነሽ እስክትመረቂ ድረስ አንቺ አንድ ኮድ ላይ ለምሳሌ ሪአክት የሚባል አለ ወይ ፓይተን የሚባል አለ እሱ ላይ ኤክስፐርት ሆኛለሽ በፓይተን ዴቨሎፕ የሚደረግ አፕ ሲኖር ራስሽን ታወዳድሪና ትቀጠሪያለሽ ግን እኮ አንቺ ገና የ3ኛ ዓመት ዩኒቨርሲቲ ተማሪሽ ከዛ ስራ ትሰሪያለሽ እስክትመረቂ ስራ ልምድ ይዘሽ ትወጫለሽ በዚህ ሰዎች ተመርቀው ወጥተው ስራ የማያገኙት የስራ ልምድ አምጡ ተብሎ ነው እኔ እየተማርኩ ነበር እየሰራሁ አልነበረም የስራ ልምዱን ከየት ላምጣት ያለሽ ልክ እኮ ነሽ ግን አሁን ያ መልስ ሊሆን አይችልም ያም ሰውዬ ደግሞ እየተማረ ልምድ ሲሰበስብ የነበረውን አይቀጥርም እንደ አንቺ ከሚቀጥር ከ3ኛ ዓመት ጀምሮ ሲሰራ ነበር የ2 ዓመት ስራ ልምድ አለው ዲግሪ ሰርቷል እና አንተ ግባ ነው የሚለው ግን እኮ ፍሬሽ ግራጁዌት ነው አንቺ ምን ማድረግ ነው ያለብሽ ጌሙን መገልበጥ ስለማቺ ጌሙን አንደርስታንድ አድርገሽ ጌሙን ዊን ለማድረግ ኤክሴል ነው ማድረግ ያለብሽ መጫወት የለም ጌሙን መቀየራችን ብንገለብጠው እኮ ደስ ይለኛል እንደ ድሮ ቢሆን የተማረው ሁሉ ዶክተር የሆነው ሁሉ ቢልማ አሁን በኃይለ ሥላሴ ጊዜ ዶክተር የነበረ ኢንጂነር የነበረ መምህር የነበረ ምናምን ምንድነው አፐር ክላስ የማግኘት አፐር ክላስ ውስጥ የመግባት እድል አለው አይደል አትሊስት አፐር ክላስ ማለት ቤት አፎርድ ያደርጋል ለትዳር አፎርድ ያደርጋል ልጅ አፎርድ ያደርጋል መኖር ይችላል ምናምን እና አፐር ክላስ ላይ አይደል ከዛ ጊዜ ሄደና ደግሞ የደርጉ ስርዓት ከዛ ደግሞ ኢህአዴግ ሲመጣ ደግሞ መምህር ዶክተር ኢንጂነር ሚድል ክላስ ሆነት ዝቅ አለ አትሊስት እንደው ቤት አፎርድ ባያረግ መኪና አፎርድ ተከራይቶ መኖር ይችላል አይደል የሆነ ነገር ማድረግ ይችላል አሁንስ ሎወር ክላስ ነው ገባሽ የቤት ኪራዩን አፎርድ ማድረግ አይችልም ብዙ መምህራን ብዙ የመንግስት ሰራተኞች በቀን 3 መብላት ስለማይችሉ ምሳ ሰዓት ቤተክርስቲያን የሚሄዱ አሉ ቤተክርስቲያን ቁጭ ብለው ሌላ ሰው ሲበላ አይተው ለመቋቋት ማለት ነው ምክንያቱም እነሱ በቀን አንድ ጊዜ ማታ አራት ላይ ነው ከልጆቻቸው ጋር የሚበሉት ቀኑን ሙሉ ጾሙ ለምን አፎርድ ማድረግ ስለማይችሉ በቀን 3 እኔ ብዙ ሰዎች ስቶሪ ምነግርሽ ላይ ካው
አሁን ኤግዚስት የሚያደርገው ነገር የሰማሃቸው ታሪኮች አሉ። አይዲያል ነገር አይደለም እና ሎወር ክላስ ናቸው እነዚህ ሰዎች። ሶ አሁን ይህንን አይተን ማዘን ምንም ልናረግ አንችልም። ብናዘን በቃ እኮ ጊዜው ተበላሸ እየተነሳ አንድ ቲክቶከር ይህን ያህል ብር ያገኛል፣ ግን ስንት ዓመት ሀገር ያስተማረ መምህር እንዲህ ተቸግሮ ትያለሽ። ያ በቃ ማማረር ነው። የድሮ አርቲስት የሆነ ነገር እንዲገዛለት ይለመንለታል አይደል? አሁን ግን ገና ስንት ዓመት ያልሞላው አርቲስት ኦር ቲክቶከር ለዛኛው አርቲስት የሆነ ነገር ለማድረግ ብዙ ርቀት ይሄዳል። ሶ ፓተርኑን አይቶ ቶሎ ጌሙን መቀየር ነው እንጂ ታስዋይ ፍሌክሲቢሊቲ ያልኩሽ እኮ ይሄ ነው። ስታክ አለማድረግ አይኔ በማቀው መሄድ አለብኝ ካልሽ በፍጹም አትቀየር። አሁን ዓለም እንዴት እየሄደሽ ነው? እኔ እንዴት መሄድ አለብኝ? የሌሎች ሰዎች ኤክስፒሪየንስ ምን ይመስላል? እስኪ ልስማቸው፣ እስኪ ልሞክር ካልሽ ግን ሰርቫይቫል ሙድ ወጣሽ ቀስ እያልሽ ላደሩን እየወጣሽ አፐር ሃንድ የሚያዝ እድልሽ ወይም አፐር ክላስ የመግባት እድልሽ ይበዛል። ሶ በሆነ ጉዳይ ክፍተት እንዳለሽ ኦር ኢንኮምፒተንት እንደሆንሽ ለማወቅ some level of competency ራሱ ያስፈልግሻል። ምን ማለት መሰለሽ? አሁን እኔ ሳይኮቴራፒስት ነሽ አንቺ። እኔ ስለ ሳይኮቴራፒ አላውቅም፣ ግን የሚመስለኝ ሰዎችን ማማከር ካውንስል ማድረግ ምናምን ነው። ስለማላውቀው አናንቀዋለሁ። ለምሳሌ ወይ ሰዎችን እኮ ማማከር ነው። ምን ሰዎችን ችግራቸውን ትሰማለህ፣ ከዛ በኋላ የሆነ መምከር እኮ ነው። ይቀላል ነው። እኔ ስለማላውቀው ላይክ ይሄ ኮንፊደንስ ትልቅ ነው። ይሄ ያንቺን ኤሪያ አንቺን ደግሞ ብጠይቅሽ ስለምታውቂው ሳይኮቴራፒ እኮ በጣም ዲፕ ነገር ነው። እኔ እንኳን ማውቃት ትንሽ ኤሪያ ላይ ነው የምሰራው። የሁሉ ዓመት እንኳን ማስተር ያደረኩት የሆነ ሴግመንት ላይ ነው ብለሽ አንቺ ኮንፊደንስ አይሰማሽ። ትክክል። ይኸውልሽ የሆነ ሌቭል ኦፍ ኮምፒተንስ ስላለሽ ጉድለትሽን ታውቂዋለሽ፣ ኢንኮምፒተንሲሽን ታውቂዋለሽ፣ የጎደለሽን ታውቂዋለሽ። ኮምፒተንስ ስላለሽ ማለት ነው ሳይኮቴራፒ ላይ የምታውቂው የሆነ ነገር ስላለ ጉድለትሽን ታውቂዋለሽ። እኔ ደግሞ ሲጀምር ኮምፒተንሲው የለኝም፣ እውቀቱ የለኝም። ሶ ኮምፒተንት እንደሆነ ሰው ሁሉን ነገር ገባሽ? ሶ ምን ማለት ነው? ኢንኮምፒተንት እንደሆንሽ ራሱ ለማወቅ የሆነ ሌቭል ኦፍ እውቀት ያስፈልግሻል። ላይክ ደኒንግ ክሩገር ኢፌክት የሚባል አለ፣ ካወቅሽው። ደኒንግ እና ክሩገር የሚባሉ ሳይንቲስቶች የሰሩት ጥናት እና ምንድነው በቃ ሰነፍ ሰዎች ወይም ያልተማሩ ሰዎች ኦር ደግሞ እንዴት ነው ኢንኮምፒተንት የሆኑ ሰዎች ኮንፊደንሳቸው ትልቅ ነው ይላል። በቃ ታስዋይ ዓለም በስቱፒዶች ነው የምትመራው ምናምን ሲባል ከሰማል በቃ ኮንፊደንስ ስላላቸው እኔ እመራለሁ፣ እኔ ወስዳለሁ፣ እኔ እንዲያደርጋለሁ ይሉና ያ ደግሞ እውቀት ያለው ሰው ሃምብል ነው። ማወቅ ሃምብሊቲ ነው የሚሰጥሽ። ትክክል። ታጎነብሻለሽ። እኔ ማላውቀው ስትሪሙ ሰፊ ነው። ማስተር ሰርተሽ ዶክተሬት ሰርተሽ በብዙ ጉዳይ ላይ ሪሰርች ሰርተሽ ምናምን የማታውቂው ነገር ብዙ እንደሆነ ስለሚገባሽ ደፍረሽ ሁሉ ማውራት ይከብድሻል። አንዳንዴ ፐብሊክሊ የማይወጡት እኮ ለዚህ እኮ ነው። ክፍተቴ ብዙ ነው፣ የማልሸፍነው ነገር አለ፣ ክፍተቴ ቢታይብኝ ይላል። ያ የተማረው ሰውዬ ብዙ ያጠናው ሰው ያጎነብሳል። ሃምብል ነው ምናምን። ያ ደግሞ ምንም የማያውቀው ደግሞ ተኮፍሶ እኔን ጠይቂኝ በዚህ ጉዳይ ላይ ቆንጆ መልስ ነው የምሰጥሽ ብሎ ኤቭሪ ኤሪያ ላይ በቃ ሌክቸር ሊሰጥሽ ይፈልጋል። ደኒንግ ክሩገር ማለት እሱ ነው። እና በማታውቂው ጉዳይ ላይ በጣም ኮንፊደንስ ይሰማሻል ይባላል። በምታውቂው ጉዳይ ላይ ግን ኮንፊደንስሽ ትንሽ ናት። ምክንያቱም የማታውቂው ብዙ እንደሆነ ስለምታውቂ። የማታውቂው ብዙ እንደውም እኮ ምን ይባላል ላይክ ምንድነው እንደማላቅ ነው ማቀው አይደለም የሚለው እንትና አለማወቄን ነው ማቀው። ላይክ ሶ ምን ማለት ነው? የሆነ ጉዳይ ባነበብሽ ቁጥር የማታውቂው ብዙ እንደሆነ ነው። እንደውም ኢሎን መስክ ምንድነው በቀረው የሆነ ኢንተርቪው ላይ ያለው ምንድነው የሚያስፈራ ሲለው እንደማላቅ ማላቃቸው ነገሮች ናቸው የሚያስፈሩኛል። ላይክ ምን ማለት መሰለሽ? አሁን 4 አይነት ነገሮች አሉ። የምታውቂያቸው ነገሮች አሉ። ለምሳሌ እኔ ሰም ሌቭል ሳይኮቴራፒ ኤክስፒሪየንስ ያደረኩ ሰው ነው። የማውቃቸው ነገሮች አሉ። እዚህ ዲሲፕሊን ላይ ያለሽ ደግሞ እንደማታውቂ ደግሞ የምታውቂያቸው ነገሮች አሉ። ሳይኮቴራፒ ላይ ደግሞ እንደዚህ ዲፕ እንትን ገብተው ደግሞ የሚሰሩ ሰዎች አሉ። ይሄ ኤሪያ ያለ እኔ አላውቀውም፣ ግን እንደማታውቂው ታውቂያለሽ አይደል? እንደማታውቂው ደግሞ የማታውቂው ነገር አለ። ሰምተሽው የማታውቂው ነገር እንደማታውቂው ራሱ ሳታውቂው ትቀሪያለሽ። እዚህ ዓለም ላይ የምናውቃት ነገር በጣም ጥቂት ናት። ቲፕ ኦፍ ዘ አይስበርግ ናት። የማናውቀው ነገር ብዙ ነው እና እሱ ያስፈራኛል ይላል። እሱ ሳላውቅ ማለፍ ያስፈራኛል ይላል። እና እሱ ደግሞ እኮ በተለያየ ሴክተር ላይ እኮ በጣም ብዙ ያነበበ ሰው ነው። አይደል? ኢንሳይክሎፒዲያ የሚጨርስ ሰው ነው። ታውቂያለሽ፣ በሱ ዘመን ኢንሳይክሎፒዲያ ነው። ላይብራሪ ያለውን መጽሐፍ ጨርሶ ኢንሳይክሎፒዲያ ብሪታኒካ ምናምን የሚባሉ አሉ። ካስታወስሽ እንደውም በዲቪዲ ፒሲ ላይ ጭነሻቸው ድሮ ጉግል ስለሌለ እዛ ላይ ሰርች የምታደርገው እነሱ ላይ ያሉትን በሙሉ ያነበበ ሰው ነው። እንግዲህ ላይክ ይሄ ኤግዚስተንሻል ክራይሲስ በ16 ዓመቱ የተፈጠረበት ሰው የማንነት ጥያቄ በተለይ ከፍ ያለ ከሆነ ጥያቄሽ ብዙ ከማንበብ ነው ሊነሳብሽ ይችላል።
የመኖሬ ምክንያት ምንድነው? ፍልስፍናዎችን ታያለሽ፣ ሪሊጅንን ታያለሽ። ከዛ በቃ የሆነ መልስ የምታጭባቸው ጉዳዮች አሉ። እሱ ቀውስ በ16 ዓመቱ ያጋጠመው ሰው ነው፣ ብዙ ከማንበቡ የተነሳ ግን እሱን ከራሱ ጋር አስታርቆ ነው አሁን በጣም ፐርፐዝ ያለው ነገር የሚሰራው። እና ምልልሽ ነው እንደሱ አይነት ሰው እንኳን የሚያስፈራኝ የማላቀው ነገር ነው። ምክንያቱም ቲፕ ኦፍ ዘ አይስበርግ ነው የኛ እውቀት፣ ውስጡ ያለውን ይሄ ግግሩን በረዶን የሚያክል እውቀት የማናቀው ብዙ አለ ይላል። እና ያ አይነት ሃምብሊቲ ካለን በጣም በሂደት አፐር ክላሱ ላይ ወይም ይሄ ፒራሚዱ ጫፍ ላይ መውጣት እድላችን ከፍተኛ። ግን አሮጋንት መሆን ግን ቆሞ ነው የሚያስቀርሽ። እኔ አውቀዋለሁ ምን አሁን አንተ ልትነግረኝ ነው ስለዚህ ጉዳይ ካልሽ አዲስ ነገር አታቂም፣ ወደ ህይወትሽ አዲስ ነገር አይገባም። አሁን እኮ ምን ማለት መሰለሽ፣ ሰው ገቢውን ማሳደግ ከፈለገ ትላንትና የሚያውቀውን እውቀት ትላንትና ያለውን ልምድ ይዞ ተመሳሳይ ገቢ እኮ ነው የሚያገኘው። አዲስ እውቀት ሲኖር አዲስ ኤክስፒሪየንስ ሲኖር አዲስ ነገር ስለምትሞክሪ ገቢሽ ይለወጣል። የሆነ ነገር የማግኘት እድል። አዲስ ነገር ሳትሞክሪ አዲስ ነገር ወደ ህይወትሽ እንዴት ይመጣል? እንደውም የአልበርት አንስታይን ሀሳብ መሰለኝ ተመሳሳይ ነገር እያደረግ የተለየ ውጤት መጠበቅ ሞኝነት ነው አይደል? ትክክል። ያ ሶ አዲስ ነገር መሞከር ማለት ለአዲስ ነገር ክፍት ነው፣ ለማወቅ፣ ለመማር፣ ለመስማት። ደግሞ እንዴት አድርጌ እንደማመሰግን አላቅም። የእውነት ቴንክ ዩ የሚል ትልቅ ተስፋ አለኝ። ቴንክ ዩ በጣም ነው የማመሰግነው።